ሰምተን ማናቀው ነገር ከቀን ወደ ቀን እየተጨመረልን ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ ሬድ ካርፔት አንጥፍልኝ የማይሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። በጣም አስገራሚ ጉዳዮችን በዚህ ቪዲዮ የምንዳስስ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትቆዩ እንደዘውትር እንደምለው ቪዲዮውን ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዛሬው ፕሮግራም እናልፋለን። ኳስ ጨዋታ ያስመስሉታል ራሱ ሐሰተኛ ነቢያት አንዳንድ ጊዜ ቤተ ክርስቲያኖች ስለተበለጡ ነው ምን ይላል። እኛ ጎል እየተጫወትን ስላልሆነ ሜዳው ውስጥ የለንበትም። I'm not playing a game። ተጠንቀቁ። የተሰጣችሁ ህይወት መጫወቻ አይደለም። ተጠንቀቁ። ከማን ጋር ነው ህብረታችሁ? ማን ነው የሚያገለግላችሁ? ማን ነው እጁን የሚጭንባችሁ? ማን ነው የሚመክራችሁ? የእውነትን ቃል ተማሩ። በእውነት ቃል ብሰሉ። ለዚህ ዓለም በጣም አትስገዱ። የዚህ ዓለም ነገር ስለተሳካ ብዙ አትስገዱ። ተጠንቀቁ። ህይወት ጥንቃቄ ጠያቂ ናት። ለምትሰሙት ተጠንቀቁ፣ ለምታዩት ተጠንቀቁ፣ ለምትሄዱበት ተጠንቀቁ። ለምን? አጥፊ ነው፣ ጎዳናው አጥፊ ነው። አሏችሁ ወይ መምህራን የምታውቋቸው ፍሬያቸውን ኦብዘርቭ የምታረጉት? አሏችሁ ወይ አብያተ ክርስቲያናት? አሏችሁ ወይ የሚመክሯችሁ ሰዎች? የቤተ ክርስቲያን መሪዎቻችሁን ምክር ስሙ። አጥቢያ ቤተ ክርስቲያኖቻችሁ የፈለገ ስህተት ቢኖርባቸው፣ ችግር ቢኖርባቸው መሪዎቻችሁን ስሙ። እውነት አይጠፋ ይሆናል። መካሪ ይኑራችሁ። በየመንገዱ የምትገኙ አትሁኑ። በየቦታው ማንም የሚያገኛችሁ አትሁኑ። ማንም ትንቢት የሚሰጠው አትሁኑ። በሽማግሌዎች እጅ መጫን ነው ትንቢት የተቀበለው ጢሞቴዎስ። ኦርደር አለው። ማንም እጁን እንዲጭንባችሁ አትፍቀዱ። አትንከራተቱ። ተጠንቀቁ። መድረስ ከፈለጋችሁ ተጠንቀቁ። የእውነትን ቃል ተማሩ። በቤተ ክርስቲያን ተተከሉ። ኢየሱስ እንዳለ ሊያጠፏችሁ ከሚመጡ የበግ ለምድ ከለበሱ ውስጣቸው ነጣቂ ተኩላዎች ከሆኑ ተጠንቀቁ። እንግዲህ ዶክተር ማሙሻን ጌታ ኢየሱስ ዘመንን ይባርክ። እንደው ለዚህ ትውልድ ያስነሳ አባት ማለት እወዳለሁ። በጣም እንደዚህ አይነት ትምህርቶችን ብንሻ መልካም ነው። ምክንያቱም የዘመኑ ፍጻሜ እየደረሰ ነው ማለት ጌታ ክርስቶስ ሊገለጥ በክብር ከመላእክቱ ጋር ታጅቦ ሊመጣ በክብር ቤተክርስቲያን ልትነጠቅ በክብር ከተው ማለት ነው። መጽሐፋችን እንደሚያስጠነቅቀን መጽሐፍ ቅዱሳችን በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 12 ላይ እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። ቀናቲቱንና ሰዓቲቱን አታውቁም። እንግዲህ ንቁ። በክርስቶስ መምጫ ወይም the hour ክርስቶስ የሚመጣበት የሚገለጥበትን ሰዓት አናውቅ። እንግዲህ እንንቃ። እንደ ሌባ ስለሚመጣ እንዘጋጅ፣ ከኩነኔ ፍርድ እንድናመልጥ። በክርስቶስ ላሉ አሁን ኩነኔ የለባቸውም የሚለው ኦኬ፣ ኩነኔ የለባቸውም ከኃጢአት ሕግ ወጥተዋል ነው። በፊት ከሚከሳቸው ከሙሴ ሕግ ወጥተዋል። አሁን በክርስቶስ ጸጋና እውነትን ተቀብለዋል። ከዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ እስከ 14 እንደሚናገረው ጸጋና እውነት በክርስቶስ ተሰጥቶናል። ነገር ግን ይህ ጸጋ ደግሞ ለኃጢአት ምክንያት አይስጥ ይላል መጽሐፍ በገላትያ መጽሐፍ ምዕራፍ 5 ላይ ማለት ነው። እንዲሁም ተመልሶ ቅዱስ ጳውሎስ በደንብ አድርጎ የሚነግረን ማለት ነው ሲሪየስሊ ነገሮችን እንድንይዝ በዚህ በሮሜ መልእክቱ ምዕራፍ 6 ላይ እንግዲህ ምን እንላለን ይላል። ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይልና አይደለም ይላል። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ይላል። ኦኬ፣ ለኃጢአት ሞተናል። ስለዚህ እንዴት እንደገና ተመልሰን የኃጢአትን ስጋ ተሸክመን እንመላለሳለን? ምክንያቱም የክርስቶስን ልብስ ለብሰናል። አዲሱን ሰው ለብሰናል። በእግዚአብሔር መልክ የተፈጠረውን አዲሱን ሰው ለብሰናል። ክርስቶስን ወደ መምሰል ብናድግ የምንኖርበት ዘመን ኦኬ ጥንቃቄ ያሻዋል ለማለት ፈልገን ነው። እስኪ ቀጥታ ወደ ሌላኛው ገጽ እንለፍ። መጽሐፍ ቅዱስ ቀዶ የሚበላው ሰውዬ ሃይማኖቱ ከኔ ጋር አይደለም፣ የኔ ሃይማኖት ጋር አይደለም። ይሄ ዲሞኒክ ነው። ይሄ መቃብር አስቆፍሮ ሬሳ ያወጣለሁ ብሎ ጉድጓድ አፈር ያስወጣው ሰውዬ ዲሞኒክ ነው። ከአጋንንት ነው። ከአጋንንት ነው። እንደዚህ ያላችሁ ማአት የምትጠሯቸው በድንግልና ነው የተወለድኩት ያለው ነብይ ነኝ ባይ እነዚህ ሰዎች ዲሞኒክ ናቸው። እማዝ ነው ግን በጊዜያቸው ብዙ ሰው ላይ እጅ እየጫኑ ጸልየዋል። ያውም ጫንብኝ ጸልይልኝ ተብለው የእግዚአብሔር ሰው ጫን እየተባለ እጅ መጫን ማለት የሰውየውን መንፈሳዊ ዓለም መካፈል ማለት ነው። እኔ እጅ ጭኜብህ ብጸልይ የኔን መንፈሳዊ ዓለም ነው የምትካፈለው። ስለዚህ ቶሎ ብሎ እጅ ማስጫንም እጅ መጫንም መጽሐፍ ቅዱስ ይከለክላል። ለተገኘው ሰው ሁሉ የእግዚአብሔር ሰው ጫንብኝ አይባል። ማን ነው? ምንድነው? በምን መንፈስ ነው የሚሰራው? እኔን ሁሉ ለማወቅ ቀላል ነው። እያጠናን ነበረ። በፍሬያቸው እናውቃለን። በቃ ሲሰለጥንብን ትዕቢተኛ ሲሆን ደረቱን ሲነፋ መንገድ ሲጠበው አንጥፉልኝ ሲል ገንዘብ ላይ ትኩረት ሲያደርግ
በእያንዳንዱ አገልግሎቱ ስለ ስጦታና ስለ ገንዘብ ሳያወራ ማይወርድ ሰውዬ ከሆነ መድረክ ላይ በተወጣ ቁጥር በእያንዳንዱ ቀን ፕሮግራም መስጠት ላይ ትኩረት ተደርጎ ብር የማሰባሰብ ዘዴዎች እየተፈጠሩ እንደዛ አይነት ቦታ ላይ ከእሾህ ወይን እንዳትጠብቁ፣ ከኩርንችት በለስ እንዳትጠብቁ። ትደክማላችሁ፣ የዋሃቱን ምንም አታገኙ። ይሄን ጌታ አስተምሮናል። እንግዲህ እንደሰማችሁት ነው። መጽሐፍ ቅዱሳችን በግልጥ እንደዚህ ብሎ ይነግረናል። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 ላይ በማንም ላይ ፈጥነህ እጆችን አትጫን ይለናል። በሌሎች ኃጢአትን አትተባበር፣ ራስን በንጽህና ጠብቅ። ፈጥኖ እንዳይጭን ቅዱስ ጳውሎስ ለጢሞቴዎስ ያሳስበው ነበር። መጋቢ ስለሆነ ቅዱስ ጳውሎስ ደግሞ ሐዋርያ ስለሆነ ለራሱ ለመንፈሳዊ ልጁ አጥብቆ ይነግረው ነበር። ብሉይ ላይ ያደረጉ አባቶች ያልሆነ ዛሬ የሚሆን አንዳንዱ እግርም የሚጭን አለ። ባይዘ እጅ መጫኑ በጣም ሲምፕል እየሆነ ነው። ጥንቃቄ እንድናደርግ ያሻራል። የሚተላለፍ ነገር አለ። ዝሙት፣ ርኩሰት ይተላለፋል። አመጽ ይተላለፋል። ኦኬ፣ ከሰውየው የሚያደርገውን ሁሉ ትቀበላለህ ማለት ነው። ኢምፓርት ታደርጋለህ ማለት ነው ወደ ህይወት። ስለዚህ ጥንቃቄ ያስፈልጋል። በዚህ ዘመን እንዴት እንድንኖር በጥንቃቄ እንድንጠብቅ መጽሐፍ ያስተምረናል። ዛሬ ቤተ ክርስቲያን በሐሰተኞች ነቢያት እየተፈተነች ነው። ሰምተን የማናውቀው ነገር ከቀን ወደ ቀን እየተጨመረልን ነው። ነብይ ነኝ የምትለዋል። እኔ ጀነራል ስም ከመስመር የወጣ ነገር ከቃሉ የወጣ ነገር ትንቢል ይጠራው። ሐዋርያ የሚለውን ስም አንሱልኝ ስለ ጌታ ብላችሁ። አልፈልገው። ሐዋርያ ዘላለም ነኝ። የኢትዮጵያ ቪዥነሪ አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። አልፈልገው። ምክንያቱም ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው አግኝተሃቸዋል። ይህን እወድልሃለሁ። ከእንግዲህ ወዲህ ሐዋርያት ቢነሱ በጌታ የተቀቡ ክብሩን የለበሱ ሕይወታቸው የሚመሰክር ሬድ ካርፔት አንጥፍልኝ የማይሉ ፕሊስ አትመኙት። ምንም አያደርግላችሁ። ለምን? በጣም ጥሩ ጊዜ ላይ አይደለም ያለ ነው። አልፈን ሄደናል፣ ስተናል። እዚህ ለእናንተ ቀላል ነው። ኢትዮጵያ ውስጥ ያለው ቻሌንጅ በሌላ ቤተ እምነቶች መሳቂያ ሆነናል፣ ለውርደት ሆነናል። አትክደው ነገር ቪዲዮውን ያሳይሃል። ይሄው እኔ በአምስቱ ኦፊስ አምናለሁ፣ ግን አሰጣጡ ለነማን መሆን እንደሚገባው ወገኖቹ የሚወስን አባቶች ናቸው። አባታችን ሐዋርያው ዳንኤል ናቸው ስማቸው። እንግዲህ ታውቋቸዋላችሁ ብዙዎቻችሁ። አሁን ግን ይሄ ሐዋርያ የሚለውን ስም አልፈልግም እያሉ ይገኛሉና ራሳቸውን ዝቅ ሲያደርጉ ልክ እነ ቅዱስ ጳውሎስ በአንድ ከተማ ሲገቡ እጅ ሲያነጥፉላቸው ምን ሲሉላቸው ሲጨውላቸው ልብሳቸውን እንደቀደዱ ማለት ነው። አይገባንም ለኛ እንዳሉ ማለት ነው። በተቃራኒው ደግሞ ቅድም ሐዋርያ ዘላለም እንዳለ ሰምታችኋል። ማለት ሐዋርያ አልኩኝ። አሁንም እኔ ሐዋርያው ዘላለም ፕሬዝዳንት ምናምን ሉክ ስም ይፈልጋሉ፣ እውቅና ይፈልጋሉ፣ ከበሬታ ይፈልጋል። የከበሬታን ወንበር ይሻሉ። ባለፈው አቅርቤላችኋለሁ። እኛን አባት ስንት ዓመት ስንት ዘመን በጌታ ቤት አገልግለው ማለት ነው። ስንት ዘመን በጌታ ቤት ስንት ዘመን መስዋዕት ከፍለው ስንት ዘመን ትውልድን አንጸው እኛ አባት አሁንም ይህንን ነገር አንሱልኝ እኔ አልፈልግም ሐዋርያ መባል ብለዋል። እና ጌታ ኢየሱስ ዘመናቸውን ይባርክ። እንዲህ ያሉ ትሑታን አባቶች ጋር ብትሄዱ፣ የበሰሉ አባቶች ጋር ብትሄዱ መንፈሳችሁን ታነጻላችሁ። ውሪ መሀይም ጋር የምትሄዱ ከሆነ ግን ራበዛለው እንትንላለው የሚል ሰው ጋር የምትሄድ ከሆነ ግን ህይወት ሁሉ ይበላሻል ማለት ነው። በፍጻሜ ከባድ ነው የሚሆነው። እስኪ አባታችንን መጋቢ ታምራትን እንሰማቸዋለን አንድ ጊዜ። በቃ ይሄው ነፍሳት እየዳኑ ነው፣ መዝሙር እየተዘመረ ነው፣ እግዚአብሔር እየተመለከ ነው፣ ወንጌል እየተሰበከ ነው፣ መንፈስ ቅዱስ እየሰራ ነው። ምን ችግር አለ ነው የሚሉሽ። ምክንያቱም የሀዲዱ ክፍተት አሁን በጣም እየታየ ስላልሆነ፣ መከፈቱ ግን ምንም ማንም ሊጠራጠር አይገባም። እየቆየ በሂደት ደግሞ ክፍተቱ በጣም እየሰፋ ሄዶ ጨርሶ የሌላ አይነት ክርስትና፣ የሌላ አይነት መጽሐፍ ቅዱስ፣ የሌላ አይነት አምልኮ፣ የሌላ አይነት መዝሙር፣ የሌላ አይነት ሁሉም ነገር እንደሚሆን
አድማጮች ባይጠራጠሩ ጥሩ ነው። ይሄ ምንም ባይጠራጠሩ ጥሩ ነው። በጣም እየተከፈተ ነው ሀዲዱ እየተለያየ ነው ያለው። ቤተክርስቲያን የማይመስል ቤተክርስቲያን እየበዛ ነው። የጸጋ ስጦታ ያልሆነ የጸጋ ስጦታ እየተነገረ ነው። ማለትም ትንቢት ያልሆነ ትንቢት፣ ፈውስ ያልሆነ ፈውስ፣ መገለጥ ያልሆነ መገለጥ፣ ኢቭን እንደ ዘማሪ ልናገር ነው መዝሙር ያልሆኑ መዝሙሮችም እየተሰሙ ነው። ስብከት ያልሆነ ስብከት በደንብ እየተሰበከ ነው። ያውም በድፍረት በማን አለብኝነት፣ ያውም እግዚአብሔር ምስክሬ ነው እየተባለ እግዚአብሔር ለምስክርነት እየተቆጠረ እየተጠራም ጭምር ስብከት የወንጌል ስብከት ያልሆነ ስብከት እየተሰበከ ነው። ትዳር ያልሆነ ትዳር እየተያዘ ነው። ህብረት ያልሆኑ ህብረቶች፣ የመንፈስ አንድነት ሳይሆን የድርጅት አንድነት እና በአጠቃላይ ሁሉም ነገር ከተጻፈለት በተቃራኒው እየሄደን ክፍተቱ አሁን በጣም አይታይም። ሆነ ብሎ አስተውሎ ጨምቶ በእግዚአብሔር ፊት ጊዜ ወስዶ መንፈሱን አዳምጦ ለሚያይ ረጋ ብሎ ለሚያይ ካልሆነ በስተቀር በሩጫ በፍጥነትና በገበያ ውስጥ ላለ የሚታይ አይደለም እና በጣም ከባድና አስፈሪ ጊዜ እየመጣ ነው። ወደ ዋናው ነጥብሽ ስመለስ ልክ ነው። ክርስትናችን በጣም ምድራዊ የትኛውንም የጸጋ አይነት የትኛውንም የአገልግሎት አይነት ሁሉም ነገር ከጥቅም ጋራ ከምን አገኝበታለሁ ከሚል ጋራ በጣም እየተቆራኘ እየተሳሰረ በነፃ ተቀበላችሁ በነፃ ስጡ የሚለው አምላካዊ ትእዛዝ ፈጽሞ እየተጣሰ ሁሉም ነገር የንግድ ሸቀጥ የገበያ ዕቃ የሆነ ያለበት ጊዜ ነውና በእውነት በየትኛውም የአገልግሎት መስክ የተሰማራችሁ ወንድሞቼና እህቶቼ አባቶችም እናቶችም የቆያችሁም ከጥሩ ባህል ከጥሩ መልካም ከሆነ ልማድ ወጥተን ዘመኑ እያሸነፈን ዌቡ በጣም ግፊቱ በጣም ብርቱና ኃይለኛ ከመሆኑ የተነሳ ከማናንሽ የሚሆን ለምን ኋላ ቀራለሁም ይሁን እየተገፋን ያለን የቆየም አዲሱ ትውልድም እንደው በክርስቶስ ፍቅርና በፍጹም ትህትና እንደ ሁሉንም ጥረት ሁሉንም እንቅስቃሴ በመኮነን በማጥላላት መልክ እንዳይወሰድ የጥንቃቄ ልመና ነው። የጥንቃቄ እንጠንቀቅ ተማጽኖ ነው። ይሄ ተማጽኖ እና እንመለስ ወደ ቀደመው ወደ መጣንበት ሀዲድ። ሪቫይቫል ጥሩ ነው፣ አምልኮም ጥሩ ነው፣ ቤተክርስቲያን መትከልም ጥሩ ነው። የምናደርጋቸው ሌላም ነገር ከዛም ውጪ ካለ ንግድም ቢዝነስም ጥሩ ነው፣ ራስን በኢኮኖሚ ማሳደግም ጥሩ ነው። ግን ከተጻፈለት ሳንወጣ ጥሪያችን በዚህ ምድር ላይ እንደ መጻተኛ እንደ መንገደኛ እንደ እንግዳ ባረፈበት ቤትና ሰፈር የተኛበትን አልጋ አያነጥፍም ማለት አይደለም። የተጠቀመበትን ዕቃ ጠራርጎ አጽድቶ አይመልስም ማለት አይደለም። የዛን ያህል ነው በዚህ ምድር ላይ መኖር ያለብን። በመሰረቱ እንግዶች ነን በዚህ ምድር። ልክ አንድ እንግዳ በጊዜያዊነት በቆየበት ቤትና አካባቢ የሚያደርገውን ያህል መጠነኛ ካልሆነ በስተቀረ ይህቺው ምድር እንደው አንዳንድ የእምነት ክፍሎች እንደሚሉት ከኃጢአተኛና ከክፋት ጸድታ ዘላለማችን እዚሁ ነው የምንኖረው የሚል ትምህርት ኬት እንደመጣ ባናቅም ድንገት እንዲህም አይነት እምነት ያለው ካለ ይሄም መጽሐፍ ቅዱሳዊ ስላልሆነ እንግዶችና መጻተኞች ነን። መጽሐፍ እንደሚል ሰማያት በትልቅ ትኩሳት ያልፋሉ፣ የሰማያት ኃይላት ይናወጣሉ፣ ምድርን በውስጡ ያለው ነገር ሁሉ ያልፋል። እንደ ተስፋ ቃሉ አዲስ ሰማይ አዲስ ምድር እንጠብቃለን የሚል ትልቅ ተስፋ ያለን መሆናችንን አንርሳ። ሁላችን ባላንሱን በጠበቀ መንገድ መጋቢ ታምራት ኃይሌ እግዚአብሔር ጸጋውን ያብዛለው። ነገሮችን በግልጽ ማየት ይቻላል። አይኖቻችን ፊት ስላለ ነገር ምንም የሚደበቅ ነገር የለም። ክርስቶስን ማሰድ በጣም መጨመር የሚችለው ነገር የለም እዚህ ላይ። አሁን ወደ ዋናው ፖይንት እየገባን ነው። በጣም ወሳኝ ወደ ሆነው ቪዲዮ እየገባን ነው። ይሄ ቪዲዮ ምንድነው? ራሱን ያስመለከው ሚራክል ተካ የሚሉት አንድ ሰው የኡበርት ኤንጅል መንፈሳዊ ልጅ ነኝ ይላል። ከዌስት አፍሪካ የተቀበለውን ጥንቆላና ይሄ መናፍስታዊ አሰራር በኢትዮጵያ ምድር ላይ ራሱን እያስመለከ የምናየው ቪዲዮ ነው። ይህ ፉቴጅ በጣም የሚገርም ፉቴጅ ነው ማለት ነው። ራሱን ሲያስመልክ ለራሱ ሲሰገድለት መንፈሳዊ ልጆቼ ሲሰግዱልኝ ብሎ በግልጽ ራሱ ያስቀመጠውን ቪዲዮ የምንመለከት ይሆናል። ከዛም ከየት እንዳመጣው ይህንን አሰራር ይህን ሀሳብ ከየት ይዞት እንደመጣ ቅድም መጀመሪያ ቪዲዮ ላይ እንደሰማችሁት እንዴት እንደሚመለኩ በዚሁም ተያይዞ ማሙሻ
ወይም ዶክተር ማሙሻ አብሮት የሚያያዘው ቪዲዮ አለ። እስኪ እሱንም በደንብ እንሰማለን ማለት ወደ ቪዲዮ። አጵሎስ ያጠጣ ነበር፣ የሚያሳድገው ግን እግዚአብሔር ነው ይልና የሚተክልም ቢሆን የሚያጠጣም ቢሆን ዝም ብለን ነገር ናቸው። አብረን ነው የምንሰራው። ዋናው የሚያሳድገው ነው። ዋናው ኢየሱስ ክርስቶስ ነው። ፎከሳችሁ ኢየሱስ። እናንተ የክርስቶስ ናችሁ፣ የእግዚአብሔር እርሻ ናችሁ፣ የእግዚአብሔር እርሻ የእግዚአብሔር ሕንጻ ናችሁ እንጂ የኛ አይደላችሁም። አይሆንም፣ ሰው አይሆንም። እኛ ትኩረት አይደለንም። ሰላምታ የሚሰጡት ለዛኛው ሰውዬ ማለት ነው፣ አጠገቡ ላለው። እንግዲህ ሰው እኛን አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 እንግዲህ ሰው እኛን እንደ ክርስቶስ ሎሌዎች እንደ ክርስቶስ ባሪያዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። ምን ምን ይቁጠረን? እንደ ባሪያ ይቁጠረን፣ እንደ ምስጢር መጋቢ ይቁጠረን። ዋናው ማን ነው? ኢየሱስ ክርስቶስ። የክርስትና ፎከስ ማን ነው? ኢየሱስ ክርስቶስ። ሌላ ሁሉ ያሰናክላችኋል። የማሰናከል ካልፈለጋችሁ፣ እስከ መጨረሻ መጨረስ ከፈለጋችሁ፣ በጥሳችሁ መግባት ከፈለጋችሁ ፎከስ ቪዲዮ ተመልከቱ። ኢየሱስ ክርስቶስ ለዛኛው የሚሰጡ ሰላምታና ለዚህኛው ሉክ መሬት እስኪሚደርሱ ማለት ነው። ወገባቸውን እንዴት እኛ ምንም ነን። ድምፅ ነኝ አለ ዮሐንስ። እኔ ምንድነው አንተ? ድምፅ ነኝ በምድረ በዳ የሚጮኸው ድምፅ። ዋናው ማን ነው? የጫማውን ጠፍር ልፈታ የማይገባኝ ይሄው ብታመልኩ ኦልሬዲ ያመለኩት እኮ። መጨረስ ትፈልጋለህ? ኢየሱስ ክርስቶስ ላይ እይታ አስተካክል። የክርስትና እይታ ሰው አይደለም። የክርስትና እይታ ኢየሱስ ብቻ። አዎ ያ አንድ አዘኔን ተናግሬ ነው የምጨርሰው። ጠዋት እንደተናገርኩት እኔ በራሴ ግምት ማለት ነው አላውቅም፣ የጎበዝ አለቃ መንፈስ ቺፍ አለ። እያንዳንዱ አፍሪካ ሀገር ቺፍ አለው። ለምሳሌ እያንዳንዱ ነገድ ቺፍ አለው። ቺፍ ማለት አለቃ ማለት ነው። ቺፎቹ ኦልሞስት ይመለካሉ፣ በጣም ይመለካሉ። አሁን የአካባቢው የህዝብ አለቃ ይመለካል፣ እንደ አምላክ ነው የሚታየው፣ ይሰገድለታል፣ አክብሮት ይሰጠዋል። ሜንታሊቲ በጣም አለና አፍሪካውያን፣ ብዙዎቹ አፍሪካውያን የቀላቀሉት ነገር፣ አሁን እየቀላቀሉ ያሉት ነገር ምንድነው? እኔ በአይኔ ያየሁትን ነው የማወራችሁ። የሚቀላቀሉት ነገር ምንድነው? ክርስትናን አፍሪካዊ ለማድረግ የአፍሪካን ሴንስ ለመስጠት እችን ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎች፣ እረኞችን፣ አስተማሪዎችን ኦልሞስት እንደ ቺፍ የመቁጠር። ለምንድን ነው ተብሎ ሲጠየቁ ኢትስ አወር ካልቸር፣ የኛ ካልቸር ነው፣ የቺፍ ካልቸር። በቃ አገልጋዮቹን አሁን እንዴት ትሪት እንደሚያደርጓቸው ማመን አትችሉም። ማን ኦፍ ጉድ they call them the man of God ማለት ይመለካሉ። ኦልሞስት ፓስተሮቻቸው መጽሐፍ ቅዱስ እንኳን ተሸክመው ፑልፒት ላይ አይወጡም። የሚስቶቻቸውን ቦርሳ እንኳን የሚሸከም ዲያቆናት አላቸው። የሚራመዱበት የተለየ ነው። የሚራመዱበት እኔ በአይኔ ያየሁትን ነው የማወራችሁ። የሚራመዱበትን ቦታ ሁሉ የምትወለውል ወልዋይ ዲያቆን አለች፣ እግራቸው ሊያርፍበት ያለው ማን ኦፍ ጎድ their worship የፈለጉትን ነው የሚያደርጉት። አንድ ከተማ ላይ፣ የአፍሪካ ከተማ ላይ ሲወጣ የሚነዳበት የጎማ ምልክት ላይ፣ የእግዚአብሔር ሰው የነዳበት የጎማ ምልክት ላይ ለመንከባለል ያለው ግፊያ ልነግራችሁ አልችልም። ቺፍ ኮንሰፕት ከኢየሱስ ክርስቶስ ዲስትራክት የሚያደርግ ፓስተሮቻቸውን የበላይ፣ ሐዋርያቱን የበላይ፣ ነቢያቱን የበላይ፣ ብድግ በል ብድግ፣ ተንበርከክ ብርክክ የሚያስነጥፉ ማለት ነው። ዋና እማንጠቅም ባሪያዎች ነን የተባልነው ዋና ለምን ተቀላቅሏል? የአፍሪካ ክርስትና ተቀላቅሏል። በጣም ዋና ሰው ይሸታሉ። ዋና ሁሉ ነገር ለማን ኦፍ ጎድ መጡ። ወደኛ ሀገር ያልተደረሰችው አገር ብለው መጡ፣ የመንፈሳዊ ድንግልናዋን ለመድፈር። ትላንትና ከትላንት ወዲያ ነው እንግዲህ ለዚህ ሰው አምልኮ ያመጡለት ማለት ነው፣ የሰገዱለት። መጽሐፍ ቅዱሳችን በግልጽ ቅዱሳን መላእክት ስግደትን እንኳን አልተቀበሉም። ራዕየ ዮሐንስ ምዕራፍ 19 ላይ እንደተመለከታችሁት ዮሐንስ ለመልአኩ ሲሰግድ አታድርገው፣ እኔም እንዳንተው ባሪያ ነኝ ያለው። እነዚህ ግን ከመላእክት በልጠው፣ ከእግዚአብሔር መላእክት በልጠው አሰገዱ ማለት ነው። ወርሺፕ አስደረጉ። እንግሊዘኛው ባይ ዘ ወይ ወርሺፕ ነው የሚለው፣ ላመልከውም በእግሩ ፊት ተደፋው ነው የሚለው በእንግሊዘኛው። እሱ ግን እንዳታደርገው ተጠንቀቅ አለኝ። እነዚህ ግን ራሳቸውን ወርሺፕ አስደረጉ፣ ራሳቸውን አስመለኩ። ይህንንም አሰራር ከየት ነው ይዘው የመጡት ካላችሁ ዌስት አፍሪካ ከአባቶቻቸው እነ ኦበርት ኤንጅል መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ብሎ ከሚያምን አገልጋይ ማለት ነው። እኔ ቪዲዮን አመጣላችኋለሁ። ይሄንን ቪዲዮ ማለት እንሰራለን፣ ሪያክት እናደርግበታለን። ኢየሱስ ለኛ አልሞተም፣ ለኃጢአተኞች አልሞተም። የሞተው ለማን ነው? እዛው ላሉት ለእስራኤላውያን ሰዎች ብቻ ነው የሞተው። ስለዚህ ለዓለም ኃጢአት አልሞተም ብለው የሚያምን አገልጋይ ነው የዚህ ሰውዬ መንፈሳዊ አባት ቢባለው እንግዲህ
አገልጋይ ይሁን አጋንንት ይሁን ሰይጣን ይሁን አይገባኝም። ምን አይነት ዘመን ላይ እንደደረስን ማሰብ ከባድ ነው። ይሄን አሁን እንግዲህ ተመልከቱ ፓስተር ክሪስ እንዴት እንደተመለከ የዛሬ 5 ወር የራሱ በርዝዴይ ላይ ወይም ደግሞ የልደት ጊዜ ላይ እንዴት እንደተመለከ ቪዲዮን ተመልከቱ። በጌታ ተመልከቱት። ተመልከቱ ሉክ እንዴት እንደሚያመልኩት ወርሺፕ እንዴት እንደሚያደርጉት ሉክ እንዲህ ተሸክመውት ማለት ነው። እንግዲህ የከበረ ዙፋን ላይ እንደ ንጉስ ተደርጎ ማለት ነው። ምን ችግር አለ የሚል እኮ አይጠፋም። ይሄንን ተመልከቱ እንዴት እንደተመለከ ማለት ነው። እንዴት ሲያደርጉት እንደነበር ተመልከቱ። ይኸው አብሮት ከቤንሄን ጋር ያለው መንፈሳዊ አባቱ ከሆነው ማለት ነው። የእነሱን የስተት ትምህርት ባመጣላችሁ ለዘላለም አገልጋይ አለ ብላችሁ ትጠራጠራላችሁ። እነዚህ ከዛው ነው ዓለም ቀድቶ የሚያመጡት። እዚህ ያሉ ሰዎች መንፈሳዊ አባቶቻቸው እዛው ናቸውና እንደተመለከታችሁት ነው ምን አይነት ጉድ እንዳለ በዚህ ምድር ላይ ምን እየተካሄደ እንደዚህ ባይዘ እየባሰ ነው የሚሄደው። ቅዱስ ጳውሎስ እንዳለ እየጨመሩ እየባሱ ይሄዳሉ ነው። እኛ ጥንቃቄ ያሻናል። እኛ ወደ እግዚአብሔር ቃል መቅረብ አለብን፣ ወደ ዙፋኑ መቅረብ አለብን፣ በጸሎት መታደግ አለብን፣ ትውልዱን መንበርከክ አለብን ለማለት እፈልጋለሁ። ፕሮግራሙን እንደወደዳችሁ ታስባለሁ። ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ለብዙዎች እንዲደርስ አድርጉ። እንዲሁም እንደዚህም አይነት ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ጌታ ከመንፈሳችሁ ጋር ይሁን። የክርስቶስ ሰላም ይሁን። ሰላም ሁኑ።